በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለ። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይህ ቪዲዮ ከቻላችሁ ሼር አድርጉልኝ። ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁን በፈጠራችሁ አምላክ ይዣችኋለሁ። እሱ ምንድነው እንዲደርስልኝ የምፈልገው ለኢትዮጵያ ኤምባሲ ነው። ለኢትዮጵያ ኤምባሲ ለውጭ ጉዳይ ሚኒስተሮች ይህ ቪዲዮ እንዲደርስ ፈልጋለሁ። በቲክቶክም በምንም ሸራርፋችሁ ሆነ ቀነጣጥሳችሁ አድርሱልኝ። ምክንያቱም አሁን በሌሎች አገር ስናይ ህዝባቸውን ዜጋቸውን እንዴት እንደሚያከብሩ ወላሂ ከምሬ ነው የምነግራችሁ። እንዴት እናንተ የዛገር ዜጋ ስትሆኑ እንዴት እንደሚንከባከቧችሁ፣ እንዴት እናንተን ሰፖርት እንደሚያደርጓችሁ፣ እንዴት በቃ ልጆቻችሁን ራሱ እንዴት ሰፖርት እንደሚያደርግ ገባችሁ? አሁን እሱ ምንድነው ልትሉ ልትችላላችሁ። እንግዲህ እህታችን በቲክቶክ ምናቃት አሁን በቀደም የሞተችው ልጅ ህጋዊ ለመሆን ከሳውዲ በየመን ደንበር አቋርጣ የሄደች እህታችን አለች። ግን አልገባችም። ሄደች እንጂ አልገባችም። ለምን ካላችሁ መንገድ ላይ ነው የቀረችው። ግን እኔ ምን እንዳሳዘኔ ታውቃላችሁ? ሴት መሆኔ በቃ አስጠላኝ። ገባችሁ? ለምን ካላችሁ ነገ ወዲያ ህጋዊ ሁኜ ልጄን ይዤ መጥቼ እሰራለሁ ብላ አስባ አልማ አቅዳ እሷ ግን ሂዳ ቀረሽ። እኔ ምን እንዳሳዘነች ታውቃላችሁ? ወላሂ በጣም ነው ውስጤን የከፋኝ። ከሞትኩም የመጨረሻ ቪዲዮ ብላ የለቀቀችው ቪዲዮ እኔ በጣም ነው ውስጤን የጎዳኝ። ገባችሁ? እኔ አላቅም ከየትኛው ነው እኛ ማለት አላቅም። ገባችሁ? መሰለን የኢትዮጵያ ኤምባሲ ሳውዲ አረቢያ አለ፣ ተዘፍዝፈሃል። ምንድነው የምትሰራው? ለምንድነው እንደሌላ አገሮች በህገ ወጥ ከገቡ በኋላ ህጋዊ ማታረጓቸው? ለምንድነው እኛ በሊቢያ ስንመጣ አይዩኤም ተቀብሎ ተንከባክቦ ነው አይደል ወደዚህ የሚያገባ? ስለዚህ ለምንድነው እናንተ በዜጎቻችሁ የቆረጣችሁ? እች ልጅ እንግዲህ ልጇን ይዛ አስባችሁታል። ቤተሰብ ደውላ ተቀበሉኝ ብላ እየመጣው ነው ብላ መንገድ ላይ ነኝ ብላ ልጇን ይዛ ወደ ሳውዲ አረቢያ በህጋዊ ልትመጣ ነው። ህገወጥ ህይወቷን ያጣችሁ እናንተ ኃላፊነት ምኑ ጋር ነው? የእናንተ ኤምባሲ መስራት ምኑ ጋር ነው? ማለትን ያላቅም። አንዳንዴ ለዜጋችሁ የማታገለግሉትን ነገር በአላህ በስም አትነግዱ። ኤምባሲዎች ስሜቱ ምን ያክል ከባድ እናት የሆነ ያውቀዋል። ምክንያቱም እኔም እናት ስለሆንኩ ገባችሁ? እቺ ልጅ እንግዲህ ወደ ኢትዮጵያ እኔ አላቅም። በጣም ነው ያሳዘነችኝ። ይሄ የመጨረሻ ቪዲዮ ከሞትኩም ይሄ የመጨረሻ ቪዲዮ ብላ ሰርታ መሄድ ማለት ኢማጂን። እናንተ ለምንድነው ህጋዊ ማታረጓችሁ? እዛ ላይ እኮ ከሳውዲ መንግስት ጋር ተነጋግራችሁ እኮ ማድረግ ትችላላችሁ። ገንዘብ ያለው መክፈል የሚችል ሰው ለምንድነው እዛው ላይ ማታሰሩላቸው? እኔ አላቅም። እኔ ወላሂ በየቦታው የኢትዮጵያ ኤምባሲ ይቀመጣል፣ ለህዝብ ግን አያገለግልም። በጣም አብዛኛው ማለት ነው። ህዝብ ከተጎዳ ከተበሳቆለ ዋጋ ከከፈለ በኋላ እናንተ ምን ታረጋላችሁ? ማንን ነው ልታገለግሉ የመጣችሁት? እንደ ማህበረሰብ እንደ ብሔረሰብ እኮ ከተመለከታችሁ እኛን ወክላችሁ ከተቀመጣችሁ የኛ ህይወት እናንተንም ሊያማችሁ ይገባል። እናንተን ልትቆረቆሩ ይገባል። ምክንያቱም አንድ ዜጋ እንደዚህ ሲሆንባችሁ ኖ እንደዚህ መሆን የለበትም እኛ እንደዚህ ነው ብላችሁ ችግሩን እኮ መቅረፍ ትችላላችሁ። እናንተ ግን ወላሂ በጣም ነው ውትሽቶሽ ናችሁ። በጣም ማለት ነው። እኔ በጣም ብዙ ጊዜ ስለምታዘብ ነው የኢትዮጵያ ኤምባሲ በጣም ነው የምታሽቃብጡት፣ በጣም ነው የምታሽቋልጡት። ገባችሁ? ምክንያቱም በሌላ ኖር ሰው የተነሳ ቲክቶክ ላይ አይተናችኋል፣ እየተዘብናችሁ ነው። ስለዚህ ይሄ ነገር መቆም አለበት። የደሃ ልጅ በዛም ሲሄድ ዋጋ እየከፈለ በዛም ሲሄድ ዋጋ እየከፈለ እኔ የእናንተ ኤምባሲነት ምኑ ጋር እንደሆነ አላቅም። ይሄ ነገር በደንብ ሊሰመርበት ይገባል። ወጣት እያለቀ ነው። ዝም ማለት የለብንም። ወጣት እንደ ወጣት መኖር አለበት፣ መሞት የለበትም። ስለዚህ የኢትዮጵያ መንግስት ወይም የኢትዮጵያ
ኤምባሲ ሳውዲ አረቢያ ወይም በየቦታው በአረብ ኤሚሬት ያለ ሁሉ የዜጎቹን መብት የዜጎቹን ግዴታ የዜጎቹን ህይወት መጠበቅ አለበት ብዬ ያምናለሁ። ምክንያቱም እኔም እንደ አንድ ኢትዮጵያዊ ይሰማኛል። ገባችሁ? እኔ እህቴ ብትሆንስ ወንድሜ ቢሆንስ ብዬ አሰብኩ። ምክንያቱም የህገወጥን አስከፊነት እኔ አልፌበታለሁ መጥቼበታለሁ። ገባችሁ? እሰቡ እንግዲህ እቺ ልጅ ወደ ልጇ ልትቀላቀል ብላ ስሜቱን አስባችሁታል? በአላህ ከዛ ማለት ከሰው አገር ስትቀር አስባችሁታል? ወላሂ እኔ በጣም ያሳዘነችኝ እኔ አፈር በበላው እና እኔ አላቅም። ለምንድን ነው እናንተ የተቀመጣችሁት? በቃ ወጣት እንደ ወጣት ተነጋገሩና ከኢትዮጵያ እኔ አላቅም ከተነጋገሩና ወጣት እንደ ወጣት ካለበት ኢቃማ አሰሩላቸው። ገባችሁ? ወጣት እንደ ወጣት እያለቀ የእናንተ መቀመጥ ምን ይሰራል? እቺ ልጅ ሰው እንግዲህ መኖር ትፈልጋለች፣ መብላት ትፈልጋለች፣ መጠጣት ትፈልጋለች፣ ከልጇ ጋር መገናኘት ትፈልጋለች። ልጇን በቅርብ ነው ወደ ኢትዮጵያ የሰደደችው። ያንን በቃ እሱ የልጇን አፍቆት ነው አንገብግቧት ህጋዊ ሁኝ እመለሳለሁ ብላ ነው ህይወቷን ያጣችው። የእናንተ መቀመጥ ምኑ ጋ ነው? የእናንተ ሰብአዊነት ምኑ ጋ ነው? የእናንተ እኔ አላቅም። ሰብአዊነት ማለት እኮ ከምንምና ከማንም በላይ ሰው መሆን ይቀድማል ተብሎ ነው አይደለ? ስለዚህ ለምንድን ነው እኛ ከዚህ ሀገር እኮ ስንመጣ የሚቀበሉን እኮ በሰብአዊነት እንጂ በዝምድና አይደለም። ገባችሁ? እናንተ ግን የኢትዮጵያ ወጣት እያለቀ የኢትዮጵያ እንትን እያለቀ እናንተ አልሰማችሁም፣ አላያችሁም። ሱፍ በቃ ሱፍ በጣም ሱፍ ነው የምታመልኩት። ስለዚህ ይሄ ነገር ይብቃ። ወጣት አይለቅ፣ አገር ተረካቢ አይለቅ። መስራት የማትችሉ ከሆነ ደግሞ ለአዲሱ ትውልድ አስረክባችሁት ውጡ። ምክንያቱም ዜጋ እንደ ዜጋ መከበር አለበት። እስኪ የትም ቦታ ሂዱ፣ ዜጋ እንደ ዜጋ የትኛውን ቦታ ሲከበር፣ የኛ የኢትዮጵያ ዜጋ ግን የትም ቦታ ሂዱ አንከበርም። በኢትዮጵያዊነታችን በኢትዮጵያዊነት ብላክስ ተዋርደን ምን ብለን ነው። ገባችሁ? የትም ቦታ ሂዱ። ስለዚህ የእናንተ ኢትዮጵያ ወጣት ወክላችሁ መቀመጡ ምኑ ጋር ነው? እቺ ልጅ እዛው ላይ ብትሰሩላት የፈለገችውን ከፍላ እኮ አሰርታ እኮ መኖር የምትችል ልጅ ናት። እየሰራች ነው። ኦንላይን ስራ ትሰራለች። ቲክቶከር ናት። ጎበዝ ናት። ጀግና ናት። እሰቡ እንግዲህ ወይ ከልጁ አልሆነሽ፣ ወይ ከባሉ አልሆነሽ፣ ወይ ከህይወቱ አልሆነሽ፣ ወይ ለራሱ አልሆነሽ፣ ወይ ለማንም አልሆነሽ። ህይወቷን አጣችሁ። ስሜቱ ምን እንደሆነ የምታውቁት አይመስለኝም። እናንተ ግን ሱፍ አምላኪ፣ ሱፉን አምልከት። ሰብአዊነት ይቅደም። በእናታችሁ ሰብአዊነት አስቀድሙ። ከልብስ ይልቅ ሰው መሆን ይበልጣል በሉ። ገባችሁ? ለኢትዮጵያ ብሔረሰብ መፍትሄ አምጡለት። ማንኛውም ሰው ሳውዲ አረቢያ ላይ የቀመሰ አይቀመጥም። ስለዚህ እናንተ አስተካክላችሁለት ከሳውዲ መንግስት ጋር ተወያይታችሁ ምን አርጋችሁ የሆነ አመቻቹላቸው። በቃ ኢቃማቸውን ከህግ ወጥተው ከህጋዊ ሆነው እንዲኖሩ አድርጓቸው በአላህ። ምክንያቱም ኢትዮጵያ ኑሮ አልተቻለም። ወጣት ደግሞ እቺ ልጅ እንግዲህ ቲክታከር ታዋቂ ቲክታከር ስለሆነች ነው ብዙ ሰው ቪዲዮ የሰራባት። ከትናንትና ጀምሮ እየታዘብኩ ነበር። እኔ ራሱ ሐቂቃ ልጅቷን አላቃትም ነበር። ፈልጌ ነው ቲክቶካን ያገኘዋት ማለት ነው። እና ምን ያክል እንደተሰማይ አታውቁም። ከሞትኩም ይሄ የመጨረሻ ቪዲዮ ይሁንልኝ ብላ የሰራችሁ ቪዲዮ እኔ አላቅም። አያችሁ? ወጣት እንደ ወጣት እያለቀ የእናንተ መቀመጥ ምኑ ጋር እንደሆነ አላቅም። ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል። ወጣት እንደ ወጣት በቃ ስደተኛ እንደ ስደተኛ ተከብሮ መኖር አለበት። እንደሌላው መብታችን ይከበር። እንደሌላው ሀገር እኛ ከነጮች ሀገር ስንመጣ ሰው ስለሆነ ነው የሚቀበሉን። ምንም ስለሆነ አይደለም። ሰው መሆን ብቻ በቂ ነው ብለው እኛን ከሀገራቸው ተንከባክበው የሆነ ሰተውን እየሰራን እንበላለን። ከዛ ከጊዜ ሂደት ደግሞ ወረቀት እንይዛለን። ስለዚህ የኢትዮጵያ ኤምባሲ ደግሞ ይህን ነገር ተረድታችሁ ለወጣቱ አስተካክሉለት። በባህር አሁን እቺ ልጅ እኮ እንደዚህ ይፋ የወጣው ታዋቂ ስለሆነች ነው እንጂ በባህር የሚሞተው ሰው በቃ አላቅም።
ቤት ይቁጠረው ቤት ይቁጠረው። ከዚህ በኋላ ይህን ነገር በቃ ልንል ይገባል። ወጣት እንደ ወጣት እያለቀ ነው። እኛ ወጣቶች ሶሻል ሚዲያውን ማጥለቅለቅ አለብን። የዚች ልጅ ህመም የኔም ህመም ነው በሉ። የዚች ልጅ ልጇን፣ ባሏን፣ ቤተሰቦቿን የናፈቀቻቸውን ቤተሰቦች ሳታገኛቸው መሄድ ማለት ቀልድ አይደለም። ገባችሁ? እመጣለሁ ብላ አዘጋጅታችሁ ጠብቁኝ ብላ መሄድ ማለት ቀልድ አይደለም። ስለዚህ ይሄ ነገር በቃ ማለት እኔ መቀረፍ አለበት ብዬ ነው የሚያስበው። እኔ ወላሂ በጣም ነው ያሳዘነችኝ። አስባችሁታል? ልጇን ሳታይ ቅርብ ሰዓት ነው ወደ ኢትዮጵያ ልጇን የላከሽ። የልጅ ናፍቆት አለ፣ የልጅ እንትን አለ። ልጄን ይዤ እመጣለሁ፣ ህጋዊ ሆኜ ልጄን ይዤ እመጣለሁ ብላ እንደወጣሽ ቀረሽ። እኔ ከርታታ አንድ ቀን ሞልቶላት ሳትኖር ሄደች ወደማይቀረው ጉዞ። ሞት ባይዘወይ ለሁሉም አይቀርም፣ እንሞታለን። ግን በእንደዚህ አይነት ነገር ደግሞ ስትሞቱ በጣም ከባድ ነው ስሜቱ በጣም ነው የሚከብደው። አስባችሁታል? ስለዚህ ይህ ነገር እንደ ሊሰመርበት ይገባል። የኢትዮጵያ ኤምባሲ እንደምን ብላችሁ አመቻችሁ። ወጣት እያለቀ ነው። እቺ ቲክታከር ስለሆነች ነው ቪዲዮ የወጣ። ከትናንትና ጀምሮ እየታዘብኩ ነበር። ግን በየቦታው በየቤቱ ስንት ልቅሶ አለ። ስለዚህ ይህ ነገር በደንብ እሰቡበት። በአላህ እናንተ ወጣት ከሌለ ምን አባታችሁ ትሰራላችሁ? ምን ትሰራላችሁ? ሲጀመር ወጣት እንደ ወጣት ካላከበርከኝ እኔን ሳታከብር አንተ ሱፍ ልትለብስ አትችልም። ወጣት እየሄደ እያለቀሰ እያለቀ ወጣት እንትን እያለ ወጣ። እኔ የእናንተ ሱፍ መልበስ ምኑ ጋር እንደሆነ እኔ አንዳንዴ በጣም ነው ግራ የሚገባኝ ወላሂ። እስኪ ሰው መሆን ይቀድማል ብላችሁ የሰው ልብ የሰው ነገር ያሳስባችሁ። እኔ ቅርታ አድርጉልኝ እንደ ሰውና እንደ ማህበረሰብ እኔ እዚህ ሀገር ከመጣሁበት ሀገር ወላሂ አንድ ሰው ባመጣ ደስ ይለኛል። እውነቱን ልንገራችሁ አንድ የመዳም አላህ ብሎት ትልቅ ደረጃ ከደረስኩ አንድ የመዳም ቅመም ባመጣኒ በራሴ ወረቀት የለፋች የደከመሽ 10 ዓመት 11 ዓመት አረብ ሀገር ያለሽ ሴት ባመጣ ኢንሻአላህ ምኞቴ ነው። ለምን ነገ ጧት መታ እሷ ብዙ ሰው ይዛ እንደምትወጣ ስለማቅ። ስለዚህ ለመዳም ቅመሞች መውደቂያቸው ሳይሆን መውጫቸው እንሁን። ገባችሁ? ለምን ካላችሁ እናንተ በእኛ ሱፍ እየለበሳችሁ እናንተ በእኛ እየቀያየራችሁ እናንተ በእኛ ልፋት በእኛ ጥቁረት በእኛ እንትን ነገ ወዲያ ደግሞ አንቺ ገረድ እያላችሁ እየሰደባችሁ ግርድናችን ችግሬን ኦፍኮርስ ተቀብለነዋል። ግን ለእኛ መፍትሄ አበጁልን። ለወንድሞቻችን ሳውዲ አረቢያ ላይ ሆነው ከዛው ህጋዊ የሚሆኑበትን ነገር አመቻቹላቸው። ምክንያቱም ወጣት እያለቀ ነው። ወጣት እየሄደ ነው። ወጣት እንትን እናንተ ታዲያ ሱፍ መልበሱ ምን ጋ ነው? ሰባዊነት ካልተሰማችሁ እቺ ልጅ እንግዲህ እንደዚህ ሶሻል ሚዲያ ላይ ሲወጣ ራሱ የሳውዲ ኤምባሲ ሳውዲ ያለው ኤምባሲ የኢትዮጵያ ኤምባሲ መልስ አልሰጠም። ጆሮ ዳባ ልበስ። ለምን የኢትዮጵያ ኤምባሲ የኢትዮጵያ መንግስት ወክሎ የሰደዳችሁ ለህዝቡ እንድታገለግሉ ነው። ስለዚህ ይህን ነገር ልታሰምሩበት ይገባል። ወጣት ከዚህ በላይ ማለቅ አለበት ብዬ እኔ አላስብም። ምክንያቱም ወጣት እንደ ወጣት እኛ ሊያመን ግድ ነው። ገባችሁ? ይህ በዚህ በሳውዲ ብቻ አይደለም እያለቀ ያለው፣ በየቦታው ወጣት እያለቀ ነው። ስለዚህ በህጋዊ ሆኖ ወጣት እንደ ወጣት አውሮፓም ሆነ አሜሪካ ኦር ካናዳ ምናምን በህጋዊ እንዲገቡ አመቻቹላቸው። ምክንያቱም ገንዘብ ያለው ይዛኔ ይወጣል። ገንዘብ ያለው ሰርቶ ተንቀሳቅሶ ይበላል። አለቀ ደቀቀ። ስለዚህ ይህ ነገር በደንብ በጠረጴዛ ዙሪያ ተወያዩበት። ገባችሁ? ምክንያቱም እኛ ወንድሞቻችን እህቶቻችን ከዚህ በላይ መገበር ሰልችቶናል። ምክንያቱም እናንተ እኔ አንዳንዴ ሳስበውና ስስለው ሱፍ ነው እንጂ የሚያስጨንቃችሁ የኢትዮጵያ ብሔረሰብ የኢትዮጵያ ወጣት የሚያሳስባችሁ ሰው አይደላችሁ። ምክንያቱም ወጣት እንደ ወጣት እያለቀ እናንተ ግን ሱፍ ለበሳ ላይ ናችሁ። ኦር በቃ አንዳንዴ አይመለከታቸውም ብዬ እንዳስብ እያደረጋችሁ ነው። ምክንያቱም ወጣት ሲኖር ነው ሰው ሲኖር ነው እናንተ ልብስም ሆነ ሱቁም ሆነ የሚያምራችሁ። ስለዚህ ይህ ነገር በደንብ ሊታሰብበት ይገባል።
ገባችሁ? ወጣት እንደ ወጣት ማለቅ የለበትም። እናንተ ከፈለጋችሁ እናንተ የማትፈልጉት ስራ ከሆነ ለአዲሱ ትውልድ አስረክቡት። አዲሱ ትውልድ ለሱ አይደለም ለብዙ ሰው መጥቀም ይችላል። ስለዚህ ይህ ነገር ሊሰመርበት ይገባል። ከዚህ በላይ ወጣት ማለቅ አለበት ብዬ አላምንም። የዚች ልጅ ሞት የኢትዮጵያን ብሔረሰብ ወጣት መቀየር አለበት። በቃ አለቀ ደቀቀ። ምክንያቱም መንገድ አመቻቹላቸው፣ ህጋዊ አድርጓቸው። በየቦታው ሄዶ መሰቃየት የለባቸውም። እናንተ ልክ ፊሊፒን ከኛ ታንሳለሽ። ፊሊፒን ባይዘው በጣም ደሃዎች ናቸው፣ ግን በዜጋቸው በጣም አይቀልዱም። አንድ የፊሊፒን ዜጋ የሆነ ነገር ብትሆን እንድች ነው የሚያደርጋቸው፣ መጥቶ ተናንቆ ነው የሚወስደው። ስለዚህ ከፊሊፒን ተማሩ፣ ከሌላ አገሮች ተማሩ። ከሌላ አፍሪካ አገሮች እንዴት ብለው ለሰው ልጅ እንደሚጨነቁ፣ እንዴት ብለው ለዜጋቸው እንደሚጨነቁ ከነሱ ተማሩ። የዚች ልጅ ህይወት ለሌላ ወጣት ሁሉ መማሪያ ሆኖ ለወጣቱ አመቻቹላቸው። እንዲያው ለአላህ ብላችሁ በሴት ልጅ አምላክ ብላችሁ። ሴት ከሌለሽ ሀገር የለም። ስለዚህ ሴት ልጅ መሞት አለባት ብዬ እኔ አላምንም እንደ አንድ ኢትዮጵያዊ። ይህ ነገር በደንብ እንዲስተካከል እንፈልጋለን። ይህን ቪዲዮ ኮፒ ሊንክ ታብሸር እኔ አላቅም ቆራርጣችሁም በጣጥሳችሁም ለሚደርሰው አካል አድርሱልኝ። ከዚህ በኋላ በእኛ እድሜ ሴት ልጅ ተሰዳ በባህር እንደ ወንድ መሄድ አለባት ብዬ አላምንም። እኔ በህይወቴ 2 ህገወጥ መንገድ ይጃለሁ። አንድ ከሱዳን ወደ ግብጽ፣ ከግብጽ ወደ ሊቢያ። ከዛ ውጭ እኔ በህገወጥ መንገድ ወላሂ ይጃላቅም። እንደዛም ብሎ በጣም ፈሪ ነኝ። ህገወጥ በጣም ነው የምፈራው። ለምን? አስከፊነቱን ስለማቅ አስከፊነቱን ስለምሰማ። ገባችሁ? ስለዚህ ህገወጥ በእኛ ይብቃ። እህቶቻችን ወንድሞቻችን ህጋዊ የሚሆኑበትን መንገድ አመቻቹልን። ይህ ነገር ለኢትዮጵያ ኤምባሲ እንዲደርስልኝ እፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ